ሰላም እንዴት ናችሁ? ፐርሰናል ዲቨሎፕመንት ፕራይቬት ክላስ መውሰድ የምትፈልጉ እንዲሁም ለማማከር አገልግሎት 0948 4863 ቀጥታ መደወልም ይቻላል። ዋትስአፕ ላይም ቴክስት ማድረግ ይቻላል። ዛሬ ምን እንደሰላችሁ የምናወራው አክቹሊ ብዙ ነገር ታስባላችሁ፣ ለማድረግም ትጠራላችሁ፣ ግን ረጅም ርቀት አትሄዱም። ኦር ሞክራችሁ ተውታላችሁ፣ ጀምራችሁ ተውታላችሁ። እነዚህን ሀሳቦች በተደጋጋሚ ማወራው የተለያየ ኬዝ በየቀኑ ስለሚገጥመኝ ከሰዎች ጋር የተለያያችሁን ሀሳብ እዚህ ጋር መጥቼ መመለስ ስላለብኝም ነው። ደግሞ ኢምፖርታንትም ስለሆነ ፕራክቲካሊ እኔም ህይወት ላይ የምጠቀመው ስለሆነ ነው። አንድ ስቴፕ ስለምረዳቸውና አንድ ስቴፕ እኔም ስለማረጋቸው ነው። የሆነ ነገር ጀምራችሁ እንዳትጨርሱ፣ ፈተና የሚሆንባችሁ ወይም የሆነ ነገር ላይ ጀምራችሁ በዛ በጀመራችሁ ነገር ስኬታማ እንዳትሆኑ ከሚያረጋችሁ መሰናክል የሚሆንባችሁን 5 ነገሮች ነው የምነግራችሁ። 5 ስንል ያው 10ም ሊሆኑ ይችላሉ፣ ግን ይመረጣሉ ሁሉም አንዱ ስለሚካተት ማለት ነው። 5 ውስጥ የመጀመሪያው ኢጓችሁ ነው። ስኬታማ እንዳትሆን የሚያረግህ፣ የሆነ ነገር ተምረ የሆነ ቦታ እንዳትደርስ የሚያረግህ፣ የጀመርከውን እንዳትጨርስ የሚያረግህ ኢጎ ነው። ኢጎ ጠላት ነው በነገራችን ላይ። ምክንያቱም ኢጎ አለበት፣ ኦፍ ኮርስ ሁላችንም አለን። ግን ኢጎ ኮንትሮል አድርጎሃል ወይ ደግሞ ኢጎ ተቆጣጥሮሃል ማለት ከሰዎች መማር አትችልም፣ ሰዎች ትንቃለህ፣ አንተ ብቻ ነህ የምታውቀው ይሲ። ስለዚህ አዲስ ነገር በፍጹም አትሞክርም፣ አታውቅም ማለት ነው። ቤዚካሊ ኢጎ ማለት ከመስራት ከመለወጥ ወደ አክሽን ከመግባት የሆነ ነገር ከመሞከር አንድ እርምጃ ከመሄድ በላይ ለሰዎች ፕሩፍ ለማድረግ ወር ለማረጋገጥ እንድትኖር ያደርጋል። ሳይኖርህ እንዳለው መከራ እንድታይ ነው የሚያደርግ። አክቹሊ እንዲኖርህ ለመስራት ሳይሆን አየህ ያለችን 5 6 7 እያልክ መሄድ ትተህ በዛ ጋር ጃምፕ አድርገህ 20 እንዳለው ለመሆን እንድትጥር ያደርጋል። ፕሩቪንግ ነው የሚሆነው ህይወትህ፣ አክቹሊ መኖር አይሆንም። ተረዳኝ? ኦውን የማታረገውን ነገር ማሳየት፣ ያንተ ያልሆነን ነገር ማሳየት፣ እንደዚህ አይነት ነገር ውስጥ ትገባለህ። አክቹሊ መለወጥ ስኬታማ መሆን አትችልም ማለት ነው። ተረዳኝ? ምክንያቱም ለኢጎ ወይም ደግሞ ለራስህ በሰጠኸው ስቶሪ ወይም ስለ ራስህ በፈጠርከው ኢማጂነሪ የሆነ ማንነት ለሱ ማረጋገጫ ማህተም ስትመታ ነው የምትኖረው ማለት ነው። አክቹሊ ዝቅ ብለህ መስራት አትችልም ማለት ነው። ኢጎ ሲያሸንፍ እንዴት ብሎ ይሰራል? እንዴት ይወረድላል? እንዴት ብሎ ከሰው ትጠይቃለህ? ዶክተር ኮንክ በቃ ዶክተር ስል ሜዲካል ማለት ሲሆን ፒኤችዲ ካለ ምናምን ኢቭን ኢፍ የተማረ ዶክተር ኢንጂነር ሞሬቨር በለው ወደ ታች ለማየት እንድትቸገር የሚያደርግ ኢጎ ነው። እሱን ማሸነፍ አለባችሁ። ሃምብል መሆን አለብህ። ፕሩፍ ማድረግ ሳይሆን አክቹሊ አንድ ስቴፕ ሙቭ ማድረግን ማሰብ አለብህ። ከትላንት አንድ ስቴፕ በሀሳብ በእውቀት በእድሜ በብዙ ነገር እንደምትጨምረው አንድ ስቴፕ መሻልህን ማወቅ አለብህ፣ ወደ ታች ሳይሆን። ኢጎ ጠላታችሁ ነው። የምሬ ነው። ይሄ ለራሳችሁ የምትነግሩት ሰልፍ ቶክ አንዳንዴ ኮምፕሊት ሊያጠፋ ይችላል። ኮምፕሊት ከሰው እንዳትማር ሊያደርግ ይችላል። ምክንያቱም አንተ የሚያሳስብህ እኔ ጭንቅላት ውስጥ የማስበው ነው ስላንተ፣ አክቹሊ ሆንከው አይደለም ማለት ነው። ተረዳኝ? በባዶ ወድ እንደበላ እንዳስብልህ ነው የምትፈልገው፣ ግን ምንም አይጠቅምህም። ግን ኢጎህ እንደዛ ነው። ተረዳኝ? የሌለህን አለው ብዬ ገና ለገና እንዳስብ ተበድረ ተሰቅለ ምናምን መልበስ ነው የምትፈልገው። ስለዚህ እንደዚህ አይነት ሰው ይለወጣል። ኢጎን በጣም ማውረድ አለ፣ በሃምብል መሆን አለ። የጀመርከውን የምትጨርሰው ያሰብከው ነገር ላይ ስኬታማ የምትሆነው ኢጎህን ኮንትሮል ማድረግ የምትችል ከሆነ ሃምብል መሆን የምትችል ነው። ቢኖርህም ባይኖርህም ተቀራራቢ ባህሪ ሲኖርህ ነው ማለት ነው። ረዳኝ? በቃ ዝቅ ብለህ መማር ሲኖርብህ ትማራለህ፣ ማሳወቅ ሲኖርብህ ታውቃለህ፣ መጠየቅ ሲኖርብህ ትጠይቃለህ። ተረዳኸኝ? ሃምብል መሆን ማለት የመጀመሪያው ነች። ሁለተኛው ደግሞ የሆነ ነገር ከመጀመርህ በፊት ዝም ብሎ ማውራት መሰከስን በለው በቃ እንደዚህ አይነት ነገር እንዳትሆን ያደርጋል። የምሬ ነው። እኔ እንኳን ፐርሰናሊ አንዳንድ ነገሮችን ቀድሜ ካወራኋቸው በጣም ስትረግል ሲሆኑብኝ ያለው ለማድረግ እነዛን ነገሮች ቀድሜ በጣም ካወራኋቸው ማለት በቃ ማወጅ አለ አይደል? ኢቭን እንደዚህ አይነት ባህሪ ወጣስቱን ሪሌሽንሺፕ ላይ አለ አይደለም? ስራ ላይ አለ፣ ቤተሰብ ላይ በቃ እንዲዳረግ ነው፣ በዚህ ልወጣ ነው፣ ልግል ባረ እንዲሰርተን እንዲገስተን እንደዚህ አይሆንም። ከብዙ አንግል የሆነ ነገር ከማድረግ በፊት ወይም ደግሞ አንድ ስቴፕ ዋክ ከማድረግ በፊት ዶንት ቶክ። በጣም ከዛ ጋር የሚገናኙ ሰዎች ካልሆኑ በስተቀር ለዛ ጉዳይ በጣም አስፈላጊ ሰዎች ካልሆኑ በስተቀር ያን ነገር ማወቃቸው ኢምፖርታንት ካልሆነ በስተቀር ዶንት ቶክ ዩር ፕላን። እንዳታሳካው የሚያደርግ ያ ነው። በቃ እንትን ጀምራለሁ፣ እንትን ከፍታለሁ፣ እንትን ገዛለሁ፣ እንትን ይኖረኛል፣ እንትን ምናምን ዋይ ይሄ አክቹሊ ሳይንስ የሚደግፈው ነገር ነው እንደማታረገው። ለምን ካልከኝ ፎልስ ሴንስ ኦፍ አኮምፕሊሽመንት ይፈጥራል። ምን ማለት መሰለ? የውሸት ያረከው ይመስላል። አንድ ሰው ለምሳሌ በቃ እንትን ምንድነው ስሙ እንትን ገዝቼ የሆነ ነገር ሌስ አሁን ለምሳሌ
ሌሴ አሁን ሶሻል ሚዲያ ላይ ናል ካሜራ ገዛለሁ በቀላ ያገኘው ሰው ካሜራ ገዝቼ ስቱዲዮ ከፍቼ ዩቲዩብ ሰራለሁ ሊል ይችላል። ዝም ብሎ ሲያወራምታይ ለምሳሌ አይምሮ ውስጥ ኢማጂኔሽን ውስጥ ያረገው ይመስለዋል። ስለዚህ አክቹሊ ያንን ነገር ለማድረግ የሚያስፈልገው ጉልበት ጨርሷል ማለት ነው። ረዳኝ በጣም ማታ በጠዋት በሌሊት ነው የምነሳው ብለህ ቤተክርስቲያን ሄዳለሁ ብለህ የዛት ቀን ትነሳለህ? በብዛት አትነሳም። በማውራት ጨርሰዋል ጉልበትህን ማለት ነው። ሶ ፎልስ ሴንስ ኦፍ አካምፕሊሽመንት ስለሚፈጥር ማለት ነው። ሁለተኛው ሞቲቬሽንህንም ትጨርሰዋለህ እዛው እያወራህ። አክቹሊ ያን ነገር አግኝተኸው መደሰት የሚገባህን ሳታገኘው በሀሳብ ትደሰትና ሞቲቬሽን ያልቃል። ከዛ ለዛ የሚሆን ወርክ፣ ለዛ የሚሆን ጥረት፣ ለዛ የሚሆን ፎከስ፣ ለዛ የሚሆን ዲፕ ኤነርጂ ሉዝ ታደርገዋለህ። በምን በማሰብ ብቻ ጭንቅላት ውስጥ ለሰዎች በማውራት ሶ ቤዚክሊ አታረገው ማለት ነው። ሶ ዶንት ቶክ። የምሬ ነው ማለት ሪሌሽንሺፕ ላይ በጣም ነው ቃል የምገቡት። አታረገውም። እንዲህ አርገን መስይወተን ወዚህ ገብተን ተገልብጠን ማለት ዶንት። ምናልባት አንድ ቀን ሲቀረው አውራ በቃ አለቀ። መሆን ካለበት ማንም ሰው ማለት ነው የሆነ ጥሩ ነገር አርገህ ወይ ያረኩት ብለ ሰርፕራይዝ ብትለው ቢቀየም የለም አይደል? you don't have to talk። ይሄ አንዳንዴ መሳቢያ መንገድም ታረጉታላችሁ፣ ግን ራስን በራስ ጠልፈ ነው የምትጥረው። አይሆንም። ሶ ዶንት ቶክ። እንዳለ እንትን ልገዛ ነው፣ ቤት ልገዛ ነው፣ መኪና ልገዛ ነው፣ ከዛ ከኢምፖርታንስ ውጪ አይወራም። በቃ ሌላው ጠላት ለምን ታፈራለህ? ኔጌቲቭ ኤነርጂ ትጠራለህ ወደ ራስ። ምክንያቱም ያን ነገር በማድረግ ደስተኛ ማይሆን ሰው ይኖራል እኮ አይደል? ጄኒውሊ የምር መሰናከል የሚፈጥርብ ይኖራል። በውስጡ ኢነርጂ ሪሊዝ የሚያደርግ ይኖራል ስላንተ ያን ኔጌቲቭ ነገር። ሶ ምንም አስቡ። ነገ ጧት ስፖርት መስራት ትፈልግሻል፣ ዶንት ቶክ። ባይ ዘ ዌይ ስፒሪቹዋል ላይ ያሉ ሰዎችም እንደ ባህል ይሁን እንደ ሃይማኖት እንግዲህ ማስረጃው ባይኖረኝም ሰይጣን የልብን አያቅም የአፍን ነው የሚባል አባባል አውቃለሁ። እንግዲህ መጽሐፍ ቅዱስ ኤቪደንስ አላቅም እኔ ሊኖር ይችላል ስለማላቅ ነው። ሶ በቃ የአፍን ሰይጣን የሚፈትነው በአፍ የምታወራውን ነው። ዞሮ ዞሮ በልብህ ያስከውን ሊያውቅ አይችልም፣ የልብን ሊመረምር አልትችልም። እኛ ግን የሱ ልብ ተሰጥቶናል የሚል ጥቅስ አለ መጽሐፍ ቅዱስ ላይ ቃል አለ መሰለኝ። ማንም ሊመረምረው አይችልም ልብ ውስጥ ያለውን። ካልተናገርክ ለፈተና አትወድቅም ነው ሐሳቡ። ስለዚህ የሆነ ነገር አንድ ስቴፕ ወክ ሳታረግ ጂም ጀምራለሁ ካልክ ሳትሄድ አክቹሊ መሄድ ሳትጀምር ምን ያደርግልሃል? ወሬው ራሱ ነው። it's not important እኮ። ይሄን ስል ግን በጣም ኢምፖርታንት የሆኑ ሰዎች አሉ ኦልዌይስ ዲስከስ የምታደርጋቸው ያን ነገር ማሰብህና ያ ነገር ምን ያህል ያስኬዳል የሚለው መነጋገር ያለብህ ሰዎች አይኖሩም እያልኩ አይደል። አታስፋው ማህበሩን ነው። ሶሻል ሚዲያ ላይ ምናምን መታ አታቅድ። እንዲህ ላረግ ነው እንዲህ ልሆን ነው ልሰቀል ነው አትበሉ። ኤኒዌይስ ሁለተኛው ይሄ ነው። ሶስተኛው የሚቀድም ነገር አለማወቅ ነው። የጀመርከውን እንዳትጨርስ በምታስባቸው ነገሮች ስኬታማ እንዳትሆን ከሚያደርጉ ነገሮች ውስጥ አንዱ ቅድሚያ ሁኔታዎችን አለማወቅ ነው። የምሬን ነው። ሰው የሚቀድመውን አላወቀም ማለት ቀኑን ሙሉ ማለት ነው የተመቸውን ሲያደርግ ነው የሚውለው ማለት ነው። ወይም ደስ ያለውን ወር ሙሉ የሆነውን ማለት ነው። የምሬን ነው። ጎበዝ ሰውና ሰነፍ ሰው የሚበላለጠው በፕራዮሪቲ ነው። በሚቀድምና ማይቀድም ነገር በማወቅ ነው አይደል? ለምሳሌ ሃይ ስኩል ብትሄድ ጎበዝ ተማሪውና መካከለኛውና ያኛው የሚለያዩት ጎበዙ ሞስት ኦፍ ታይም ጥናት ላይ ነው። የኛው ሞስት ኦፍ ታይም ምናልባት ልብሱን መተኮስ ማስተካከል ላይ ሊሆን ይችላል አይደል? ወይ ሴቷ ጸጉር ቤት ምናምን መሄድ ሊሆን ይችላል። ጎበዟ ተማሪ ደግሞ መጀመሪያ መታረገው የቱን ነው ማጥናቱ ምናምን ይችላል። ሰራተኛ ሰው መጀመሪያ በብዛት ስራ ላይ ያለ ሰው መጀመሪያ ስራው ነው የሚቀድመው። ካየ አንተ መጀመሪያ ስራ ስለማይቀድም ነው ሰው የሚበልጥ። ለአንተ የሚቀድም ምናልባት ሰልፍ ኬር ሊሆን ይችላል አይደለም? ሻወርን ወስደ አረብ ጥፍርም ወርደ ልብስን ተኩሰ ሸሚዝን አርጋ 4 ሰዓት ተኩል ሲሆን ይችላል ጨርሰ የምትወጣው። ያ ሰውዬ ግን 12 ሰዓት ወጥቶ በዚህ ልትበልጠው ትችላለህ በሰልፍ ኬር። አየህ እሰባው ፕራዮሪቲ ማለት ነው። በሰልፍ ኬር ልትበልጠው ትችላለህ ያን ሰው። አክቹሊ በኢንካም በምናም ግን አትበልጠው። ለምን? የሱ ፕራዮሪቲ ስራው ላይ ስለሆነ። ሶ ፕራዮሪቲ በጣም ኢምፖርታንት ነገር ነው። ሰውን ከሰው የሚያበላልጠው እሱ ነው። ቅድሚያ መስጠታቸው ነገሮች በህይወት ማለት ነው። አንዳንድ ሰው አሁን ሰርግ ላይ ያለው አሁን ሪሌሽንሺፕ ላይም ስለምሰራ ፕራዮሪቲው ሰርግ መደገስ ነው አይደል? አንዳንድ ሰው ደግሞ ከሰርግ በኋላ ወይ ቢዝነሱ ሊሆን ይችላል፣ ያን የጀመረውን ቢዝነስ ማሳደግ ሊሆን ይችላል። አፍተር ኦል ሰርጉ ከተደገሰ በኋላ ማን ነው የተሻለ ኑሮ የሚኖረው? ገንዘቡን ስራው ላይ ያዋለው ነው አይደል? በቃ ምርጫ ነው። ህይወት ታስመርጣለች። ቁጭ አርጋ የቱ ይሻላል ትላለች። ምርጫ ነው። ገባ? ፕራዮሪቲ ላንተ የቱ ነው ታዲያ? ላንተ የሚበልጥብህን አርግ። እኔ ምንም ውስጥ አልገባም። ግን የምትጀምርከው ማታሳከበት ምክንያት ፕራዮሪቲዎች በትክክል አልተስተካከሉም ማለት ነው። ፕራዮሪቲ ወጣቱ ነው፣ ገንዘብ ከሆነ ስራ ከሆነ ፕራዮሪቲ እሱ ነው። ሌላው ነገር ሁሉ ከሱ ቀጥሎ ነው የሚመጣው ማለት ነው። ፕራዮሪቲ ሪሌሽንሺፕ ከሆነ ቅድሚያ የሚመጣው ማን ነው?
በምንም ሪሌሽንሺፕ። ምክንያቱም ይኸውልህ ሰው ያበላው ነገር ነው የሚያድገው። አይ ቲንክ ሰዎች ኮመንሊ የሚጠቀሙት አባባል አለ፣ ሁለት ተኩላ አለ ውስጣችን፣ ክፉና ጥሩ። ሶ ማን ነው የሚያድገው ወር ማን ነው የሚያሸንፈው? በደንብ የበላው ይባላል አይደል? ፕራዮሪቲ የሰጠኸው ቅድሚያ የሰጠኸው ማለት ነው። ምንም ይሁን ነው በቃ ቤዚካሊ ምንም ይሁን ሪሌሽንሺፕ፣ ስራ፣ ገንዘብ፣ ስፖርት ምንም አይደል? የጂም ትሬነሮች ወር ጂም አሰልጣኞች ወር ቦዲያቸው አሪፍ የሆነ ሰዎች ቀላል ነው ለመገመት። ፕራዮሪቲያቸው ምንድን ነው? እነሱ ስፖርት መስራት ነው በቃ። ተረዳኝ? ለሆነ ሰው ደግሞ ፕራዮሪቲ ስፖርት ላይሆን ይችላል። ገባ? ኮድ ማድረግ ሊሆን ይችላል ሌቱን ሙሉ። ስለዚህ አትበልጠውም በኮድ በጂም ግን ያኛው ጂም የሚሰራው ይበልጣል። ስለዚህ የቱ ነው ፕራዮሪቲ? ፕራዮሪቲያችሁን ማወቅ አለባችሁ። ለአንተ የሚቀድመው ነገር ምንድነው? ሁሉም ላይ ጎበዝ አይኮንም። ተረዳኝ? ኃይሌ የሚገርም ምግብ አብሳይ ላይሆን ይችላል። ተረዳኝ? ወይ የሚገርም ተደባዳቢ ጦረኛ ላይሆን ይችላል አይደል? ኤግዛክትሊ። ወይ ዴድሊፍት ምናምን ላያነሳ ይችላል። ሩጫ ግን አትበልጠውም። ለሱ ፕራዮሪቲ ያ ነው። አሁን ደግሞ ቢዝነሱ ላይ ኮንተንት ክሬት የሚያደርግ ሰው ማለት ነው የሆነ ነገር ላይ ትበልጠው ይችላል። ኢንጂነር የሆነ ሰው አሁን ሕክምና ዶክተርና ኢንጂነር ያወዳድራል ሰው እንደዛ። የኢንጂነር ፕራዮሪቲ ሌላ ነው አይደል? የዶክተር ፕራዮሪቲ ሌላ ነው። ሶ ቤዚካሊ ፕራዮሪቲያችሁን በደንብ ወቁ። በቀን ውስጥ ለእናንተ ኢምፖርታንት የሆነ ነገር ዋንስ ዩ አንደርስታንድ ዳት ኢነርጂያችሁ የምታሳርፉት እሱ ጋር ነው። ወይ አቴንሽን ጎስ ኤነርጂ ፍሎ ስለሚባል ማለት ነው። ቀልብ ያለበት ቦታ ጉልበት ይፈሳል አይደል አባባሉ። ሶ ቤዚካሊ በዚህ መንገድ ማለት ነው። አራተኛ ደግሞ ሩቲን ወይም ደግሞ ድግግሞሽ አለመኖር። ሩቲን የለህም ማለት ስትራክቸር የለህም ማለት ነው። ስለዚህ አክቹሊ ቀንህን ወር ህይወትን ክሬት ሳይሆን የምታደርገው ሪያክት ነው የምታደርገው ማለት ነው። ስልክ ይደወላል ታነሳለህ፣ እንትና እንገናኝ ይላል ተነስተህ ትወጣለህ፣ ምሳ ያምራል ትበላለህ፣ ተኛ ይላል ትተኛለህ። ተረዳኝ? ውጣ ይላል ትወጣለህ። ሰኞ ቀን ሁሉንም ትተህ ሂድ ይላል ትሄዳለህ። ምን ማለት መሰላችሁ? ሰው ሁለት አማራጭ ነው ያለው። አንድ ክሬት ማድረግ፣ ሁለተኛው ሪያክት ማድረግ። ህይወት ሪያክሽን ውስጥ ከሆነ ምንም አታመጣም። ለሚመጡት ኤቭሪዴ ለሚመጡት ነገር አለ። በር እንኳኳል፣ ትከፍታለህ፣ ታወራለህ። ከዛስ እንዴ ነው ቡና ጠጣ ትባላለህ፣ ትገባለህ። ሪያክት እያረክ ነው ለሚፈጠሩ ለያንዳንዱ ነገር። ምን እየሰጠ ነው? ህይወትን መልስ መስጠት ይሆናል። ከእጅ ወዳፍ የሆነ ኑሮ እንደምትለው ማለት ነው። በቃ መልስ መስጠትም ለሚመጡት ወጪዎችን አይደለ? ከእጅ ወዳፍ ማለት እሱ አይደለም። በቃ እዚህ ከቀዳዳ ለመድፈን ነው ህይወት፣ የሆነች ወጪ ለመሸፈን የሆነ ወጪ ለመሸፈን እንጂ አክቹሊ ሴቭ ምናምን ለማድረግ እንደማትለው ሩቲንም ከሌለህ እንደዛ ነው የሚሆነው ህይወት። ሪያክት እያረክ ነው የምትኖረው። ሩቲን ካለ ግን ክሪኤት ነው የምታረገው። ገባ? ስልክ ስለ ጮህ አታነሳውም። ለምን? ሌላ ነገር አለብህ እዚህ ጋር። ረዳኝ? ዛሬ አሁን ኮንተንት ይሄን ቪዲዮ መቅረጽ ከሆነ አላማችን ሪያክት እያደረግን ነው ክሬት እያደረግን ነው? ክሬት እያደረግን ነው አይደለም? ሪያክት ቢሆን ለምሳሌ መብራት ጠፍቶብን ነበር አይደል? ስለዚህ በቀጥታ ነው በቃ መበታተን እንችላለን ነው አይደለም? አይደል? ሌላ ስራ እየሰራን ጠበቅን። መብራት ሲመጣ ደግሞ መስራት ጀመረን። ይሲ ሩቲን እና ስትራክቸር ካለ በዛ መሰረት ትሄዳለህ። ስለዚህ ሰው የልምድ ፍጥረት ነው። አብዛኛው ህይወቱ ልምድ ነው። ከልምዱ ነው የሚንቀሳቀሰው። ከሚያውቃቸው ከለመዳቸው ውጪ በጣም ትንሽ ፐርሰንት ነው በንቃተ ህሊናው ነገሮችን የሚያደርገው። ሶ የልምድ ፍጥረት ነው ከሆንክ ይህን በልምድ የሚመራ ማንነት ምን ይባል ለማግራትና መስመር ለማስያዝ መገንባት ያለብህ አጥር ወር ህገ ደንብ አለ ማለት ነው። አንድ ሰው አንድ ሀገር በወንጀል በምናምን እንዳይበጠበጥ ሀገሩ ህገ መንግስት አላት አይደል? መተዳደሪያ ደንብ አይደል? ባይኖር ብለህ አስበው ማን ይሰማል? ሀብታም በኮንፊደንስ ይኖራል? በቃ ላይ ዝርፊያው ግድያው ምናምን ይኖራል አይደለም? ስለዚህ ያ ህግ ምንድን ነው? መተዳደሪያ ነው። እንዲህ እንዳትል ቀጥ ያደርጋል አይደል? ቀይ መብራት ጥሰህ ለምን አትሄድም? ህግ ነው። ትቀጣለህ፣ ከዛ ደግሞ ትሞታለህ። ምናልባት ሌላ መኪና ደግሞ ከመጣ አይደል? ሶ ይሄ ሩቲን መገለጫ መሆን ይችላል። ስትራክቸር ማለት ስለዚህ ጠዋት ተነስተህ ስለደበረህ አትተውም ማለት ነው ነገር ስትራክቸር አለ። ጠዋት የምትሰራቸውን ስራዎች ማታ ጽፈህ የምታደርግ ከሆነ ሩቲን ካለ በየቀኑ ምክንያቱም ሞቲቬሽን የሚሞት ነገር ነው። አብዛኞቹ ችግር ሞቲቬሽንን እንደ ሩቲን ያዩታል። ሞቲቬሽን እኮ ልክ ጀስት እንደ ቡና ጥተህ ነቃ ብለህ ከዛ እንደሚጠፋው ነው። ሞቲቬሽን ሊያስነሳ ይችላል፣ አያስቀጥልም። የሚያስቀጥል ሩቲን ነው፣ ሲስተም ነው። ሶ ቤዚካሊ ኤቭሪዴ ካለ የሳምንቱ ጀነራል የሆነው ስኬለተኑ ወይም ደግሞ ጀነራል የሆነው ዋና የሆነው አዋዋልህ አደራረግህ ካለ መተዳደሪያ ደንብ ይሆናል። ጓደኛ ደውሎ ዛሬ አንወጣም እንደ ሲል ወይ ቀረጻለ ወይ ክሊያንት አለ ያረ ወይ ማነባት ነገር አለች ወይ እንደዚህ ትላለህ። ከሌለ ስንቢ ትለዋለህ። ምን ይዛል? ተረዳይ? ልክ እንደ ህጉ የሆነ ነገር ልታጠፋ ስለ እንደሚመልስ የግል ህገ መንግስት ብለህ አስበው። ሩቲን በየምትተዳደር በቃ አይደል? እኛ የምንገናኝበት ቀን አለናል አይደል? ለምስ ደስ ሲል ብትመጣ ይሰራል ስራ። ደስ ሲል ሐሙስ፣ ደስ ሲል ቅዳሜ አትችልም።
የሆነ የለመድነው ቀን ካለ ያ ቀን ስራ ራሱ ቢመጣ ነው እንድትል ያደርጋል አይደል? የሆነ ነገር እንዳታረግ የሚከለክልን በቃ ይዛል፣ ወጥሮ ገርቶ ይዛል ከዛ መስመር እንዳትወጣ። ያ ማለት ነው ሩቲን። ለራስህም ለግልህም እንደዛ የምትመራበት ነገር ያስፈልጋል። ሩቲን ይባላል እሱ። ሩቲን ከሌለ ጀምረህ ትተዋለህ። ለምን? ሙድህ ነው የሚወስነው፣ አክቹሊ ድርጊቱ አይደለም። ሩቲን ደግሞ ሞስትሊ ፎከስ መደረግ ያለበት ስፔሻሊ ኤርሊ ኢን ዘ ሞርኒንግ እና ማታ ከመተኛታችሁ በፊት በደንብ ብታዩ ሩቲናችሁን ብዙ ነገር ይስተካከላል። 5ኛው ደግሞ ራሳችሁ ላይ ኢንቨስት አለማድረግ ነው። አንዳንድ ሰዎች ቢዝነሱ ወይ ቲሙ እነሱን አልፏቸው ይሄዳል። ከተረዳኸኝ ቢዝነሱ ኦር ቲሙ አንተ ያን ቢዝነስ ለመምራት ራሴ የፈጠርከውን ቢዝነስ ለመምራት ራሴ የሰበሰብከውን ቲም ለመምራት የሚያስችል አቅም፣ አስተሳሰብ፣ እውቀት እየጨረስክ ትሄዳለህ። ኮንስተንትሊ ግሮ ማታረግ ከሆነ አብዛኛው ሰው ወይ ስሎ የሆነ እንትን ወይ በዛው የሚቀርበት ምክንያት ኮንስተንትሊ ራሱ ላይ ኢንቨስት አያደርግም። የሁሉም ነገር መሪው እኮ አንተ ነህ። እውነት ለመናገር ቢዝነስ ካለ ዋናው አንተ ነህ። ቢዝነሱ በራሱ አይሰራም እኮ አንተ ነህ። ስለዚህ አንተ ላይ የሚደረግ ኢንቨስትመንት እንዳለ ቢዝነሱ ላይ ይታያል። አንተ ላይ ደግሞ ፌል የሚያደርግ ነገር በጠቅላላ የት ይሄዳል? ቢዝነስ ላይ፣ ስራ ላይ፣ እውቀት ላይ፣ እያንዳንዱ ነገር ላይ ኢምፓክት ያደርጋል። ስለዚህ ራስ ላይ መማር በጣም ነው የሚያስፈልገው። የምሬን ምንም ሁን የትኛውን ፕሮፌሽን ውስጥ አዲስ ነገር መማር ግድ ይላል። አለበለዚያ ይኸውልህ ደርቀህ ትቀራለህ የሆነ ቦታ ላይ። ባይዘዌ ብዙ ሰዎች የሆነ ኮንስተንት ነገር ውስጥ መግባት መውደቅ አይደለም ብለው ነው የሚያስቡት። አክቹሊ ኮንስተንት የሆነ ነገር ውስጥ መሆን መውደቅ ነው። ምክንያቱም ጊዜ ይለወጣል አይደል? ኢኮኖሚው ይለወጣል፣ ሰዎች ይለወጣሉ፣ ያስተማርካቸው ሰዎች ያድጋሉ አይደል? አንተ እዛው ከሆንክ አንተ በጣም የጀመርከውን አስጠብቀህ እየሄድክ ነው ይመስልህ። ገባ? ሌሎች ሰዎች ግን እያለፉ ነው። ስለዚህ ባይ ዲፎልት ወደ ኋላ እየቀረህ ነው ማለት ነው። ለምሳሌ አንተ 10 ላይ ብትቆም 10 አሪፍ ነው ብለህ ማለት ነው። ገባ? 10.5 10.7 እያልክ ማትሄድ ከሆነ 10 ላይ ከቆምክ የሆነ ሰዓት 11 የሆነ ሰው 12 እያለፈ ይሄዳል። ስለዚህ ባይ ዲፎልት አንተ ባትወርድም ወደ ታች ሌሎች በመቅደማቸው ምክንያት ኋላ ቀረህ ማለት ነው። ያ ማለት ኢኮኖሚውን ወይም ሲስተም ውስጥ ኮፒ ታርገህ መሄድ አትችልም ማለት ነው። ስለዚህ have to invest on yourself። ፊዚካሊ ኢንቨስት ማድረግ ነሰሰሪ ነው። ኢንቨስት ሲባል ብዙ ሰው መልበስ ምናምን ነው አድርጎ የሚያስበው። ራሳችሁ ላይ ኢንቨስት አድርጎ ሲባል መልበስ ነው ባድ መጥፎ ነው እያልኩ አይደል። መልበስ ምናምን ጥሩ ነው። ግን ራስ ላይ ኢንቨስት ማድረግ ማለት ምን ማለት ነው? አእምሮህን የሚያሳድግ ነገር ላይ ኢንቨስት ማድረግ፣ ኮርሶችን መማር፣ አዲስ ነገሮችን መማር። ኢምፓክቱን የምታየው በረጅም ጊዜ ነው። ገባ? ኮንቨርሴሽኑ ስትገባ ነው የምታውቀው ያን ነገር። በጣም ብዙ ነገር ላይ ኢንቨስት ማድረግ ይቻላል። የምትማራቸው ነገሮች፣ ትሬኒንጎችን መውሰድ፣ ከሰዎች ጋር መቀላቀል፣ ከአንተ የሚበልጡ ሰዎች ጋር ሄዶ አክቹሊ መማር፣ እንደዚህ አይነት ጓደኛ መመስረት፣ ከአንተ የሚበልጡ ሰዎች አክቹሊ ያን አይነት ፓተርን ውስጥ ካልሆንክ የሆነ ቦታ ራሱ ኮንስታንት ሆኖ መቀመጥ መውደቅ ነው በዚህ ዘመን 100%። አንደኛ እየመራው የነበረው ሯጭ ሁሉም ካለፉት መጨረሻ አይቀርም። በቃ እሱ ግን በዛው ፔስ ነው እየሮጠ ያለው። ሲመጡ ፔስ መጨመር አለበት አይደል ለማሸነፍ። ኤግዛክትሊ ሶ ዛትስ ዘ ፕሪንሲፕል። ሶ ዩ ሃቭ ቱ ኢንቨስት ኦን ዮርሰልፍ። ሜንታሊ ኢንቨስት ማድረግ አለባችሁ፣ ፊዚካሊ ኢንቨስት ማድረግ አለባችሁ፣ ኢሞሽናሊ ኢንቨስት ማድረግ አለባችሁ። ኢንቨስት ይባል ኢሞሽናሊ ኢንቨስት ለማድረግ ሜንታሊ ኢንቨስት ለማድረግ ስፒሪቹዋል ቦታ መሳተፍ ሊሆን ይችላል፣ ቤተክርስቲያን መሄድ ሊሆን ይችላል፣ ጸሎት ማድረግ ኢንቨስትመንት ነው። ታይምን ኢንቨስት እያደረክ ነው። አየህ ሁሌ ስራ ብቻ አለ ስትረስ ይዛል አይደል? ለቀቅ አድርገህ ደግሞ አንዳንዴ ስፒሪቹዋል ነገር ጋር የምትሄደው እኮ ኢንቨስት ለማድረግ ነው ማለት። ይሄ ቢዝነሱን ሊድ የሚያደርገው ሰው የራሱ መታከም አለበት ሄዶ። አለበለዛ ፌድ አፕ አድርገህ ሰልችቶ ተዋል። የሆነ ሰዓት ንቅል እያደረግ ከሲስተሙ ሁሉ ለራስ ላይ ደግሞ ኢንቨስት ማድረግ አለብህ። ገባ? ያ ምንም ያካትታል ካልከኝ ራስን ቴክ ኬር ማድረግ ያካትታል። ምንም ችግር የለውም። መልበስንም ያካትት ይችላል በተወሰነ መልኩ አእምሮ ላይ የፈጠረው ነገር ስላለ። ለራስ የሆነ ነገር ማድረግ ቤትን ማሳመር ሊሆን ይችላል። ዋናው እሱ ባይሆንም ሶ ቤዚካሊ እነዚህ ነገሮች የጀመራችሁትን እንድትጨርሱ እንድትጠነክሩ። ምክንያቱም ጌሙ ያጭር ጊዜ አይደለም። በህይወት እስካለህ ድረስ እዚህ ምድር ላይ ቀጣይነት ያለው የሆነ ሰክሰስፉል ሆነ የምታቆምበት ቦታ የለም። እንደ ያለህበት ቦታ ቻሌንጅ እየበዛ ይሄዳል። የምሬን ነው የምላችሁ። እኔ የዛሬ 4 ዓመት ምናምን 5000 ትልቁ ወጪ ነው በወር። በጣም ብዙ ነው ለኔ። ተረዳኝ? በጣም ብዙ ነው። እንዳለህበት ሌቭል ድረስ ነው። ገባ? አሁን በመቶ ሺዎች ብታወጣ አሁንም እንዳለህበት ነው። ገባ አይደለም? መቀጠል አለብህ። አለበለዚያ አፎርድ አታደርገውም ይሄን ህይወት። አባባሌ ገብቶ የሆነ ቦታ ላይ ስደስ በቃ ብለህ ደገፍ የምትለው የለም። እያንዳንዷ ነገር ላይፍ በጨመረ ቁጥር ህይወት በጨመረ ቁጥር
ወጪህም አይደለ አስተሳሰብህም ውሎህም ንግግርህም ሁሉ ነገር እየጨመረ ይሄዳል። ሶ ቤዚካሊ the more you invest I think የዴል ካርኒጊ መሰለኝ ምናልባት ስም ተሳስቼ ሊሆን ይችላል አይደለም the more you learn the more you earn ይላል። the more you learn the more you earn ማለት በተማርክ ቁጥር ገቢህ እየጨመረ ይሄዳል ማለት ነው። አንዳንድ ዶክተሮች የምሬን ነው የምልህ ሲጀምሩ ኖርማል ሐኪም ናቸው አይደል እያሉ ስፔሻላይዝ ሲያደርጉ ግን ለ5 ሚኒታቸው የአመት ደሞዙ ሊሆን ይችላል የአንደኛው ኖርማል ዶክተር 5 ሚኒት መተው ፕሮሲጀር ለማየት አይታል ኤክስፔንሲቭ እንዴት እንደምትሆን በተማርክ ባወቅ ቁጥር ኤክስፔንሲቭ ነው እየሆንክ የምትሄደው። አብዛኛው ሰዎች ሶሻል ሚዲያ ላይ ያሉ ሰዎች ካየ ምንም ነገር የሚጀምሩት በነፃ ነው። ከሆነ ሰዓት በኋላ ግን ኤክስፔንሲቭ ይሆኑባል አፎርድ ለማድረግ ታይማቸው ውድ እየሆነ ይሄዳል። ያ ግን የሚሆነው በጀመርካት ላይ ስታክ አድርገህ ስትቀር ሳይሆን እየተማርክ ስትሄድ ነው። ተረዳኸኝ? በሰዓት አፎርድ ማይደረግ ካሜራማን የለም አለ ሞር ስለተማረ ነው። በሆነ ስኪል ሞር የሆነ ቦታ ስለቆመ እኮ ነው አይደል? አፎርድ ማታረገው ኤዲተር የለም እኔ ልክፈል የሚል ለምን? በቃ የሆነ ነገር እያለ ወደፊት ስለሚሄድ ያልፋል። አብረህ መሄድ አትችልም። እዛው ጋር ከቆመ ግን ማለት ነው የሱን አገልግሎት የሚፈልገው ሰውዬ ያልፈዋል። እሱ ከዛ ይትቶት ይሄዳል ማለት ነው። የሱን አገልግሎት አይፈልግም። ከዛ በኋላ ተበላ ማለት ነው። ራስ ላይ ኢንቨስት ካላረክ ሲስተሙ እያለፈ ይሄዳል። የተሻለ የሚሰራ ስለሆነ የሚፈልገው ሶ ቤዚካሊ እነዚህ ነገሮች አድርጉ። ሆፕ ሄልፕስ ያስባሉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ። ወዳችኋለሁ። ሰላም ሁኑልኝ።